ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ የምንወመን ዜና መጽሔት ተከታታዮች ባለፉት ጥቂት ሰዓታት ውስጥ በዓለም ፖለቲካና በሀገር ውስጥ ጉዳዮች ላይ ሰፊ ትኩረት ያገኙ አምስት አበይት ነጥቦችን ይዘንላችሁ ቀርበናል። በዛሬው ጥንቅራችን የየመን የጦር ኃይሎች ከሂዝቦላና ከኢራን ጋር በጋራ በመሆን ለእስራኤል እምብርት በሆነችው ያፎ ላይ የፈጸሙትን የተቀናጀ የሚሳኤል ጥቃት እንመለከታለን። በመቀጠልም ያለ አሜሪካ ተሳትፎ የሆርሙዝ የባህር ወሽመጥ ለማስከፈት በእንግሊዝ አስተናጋጅነት የተጀመረውን የ40 ሀገራት አስቸኳይ ዲፕሎማሲ ንቅናቄ የምንዳስስ ይሆናል። ከዚህም ባሻገር የሰላም ጥረቶችን ለማሰናከል የተደረገውን የከማል ኤርዝ የግድያ ሙከራ እና እስራኤል ጦርነቱን ለማስፋት ያላትን ግትር አቋም እንመለከታለን። እንዲሁም በፋሲካ በዓል ወቅት በቴልአቪቭ ላይ የተሰነዘረውን የኢራን የክላስተር ሚሳኤል ጥቃትና የሊባኖስ ግንባር አስከፊ ጦርነት አብረን የምንቃኝ ይሆናል። በመጨረሻም በትግራይ ክልል ዘላቂ ሰላም ለማምጣት በአዲስ አበባ እየተካሄደ ያለውን ታሪካዊ የአጀንዳ ማሰባሰብ መድረክና ይሄ ለኢትዮጵያ ቀጣይ ተስፋ ምን ብስራት ይዞ እንደሚመጣ ዛሬ የወጡ መረጃዎችን በዝርዝር የምንዳስሰው ይሆናል። መረጃዎችን ወደ እናንተ የማደርሰው እኔ ምናሴ ነኝ። ፈጣን ገለልተኛና ታማኝ የሆኑ ዓለም አቀፍ እንዲሁም ሀገር ውስጥ ዜናዎችን በሰዓታት ልዩነት የምናቀርብበት ምንወመንት የዩቲዩብ ቻናላችን ነው። ሁልጊዜ እንደምንለው ከተለያዩ ታማኝ ምንጮች ያገኘናቸውን መረጃዎችን በማመዛዘን እውነተኛ ዘገባዎችን ብቻ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ወደ መጀመሪያው አበይት ጉዳይ ስንመጣ በመካከለኛው ምስራቅ ያለው ውጥረት አዲስ ምዕራፍ ላይ መድረሱን የሚያሳዩ መረጃዎች እየወጡ ይገኛሉ። የየመን የጦር ኃይሎች ከኢራንና ከሊባኖስ ሂዝቦላ ጋር በጋራ በመሆን ለእስራኤል እምብርት በሆኑት የአፎና ቴልአቪቭ አካባቢ ላይ መጠነ ሰፊ የሚሳኤል ጥቃት መፈጸማቸውን በይፋ ገልጸዋል። የየመን የታጠቁ ኃይሎች ባወጡት መግለጫ የጥቃት የተፈጸመው በባላስቲክ ሚሳኤል ሲሆን ዓላማውም በያፍ የሚገኙ ወሳኝ የእስራኤል ይዞታዎችን ማውደም እንደነበረም ገልጸዋል። ከጥቂት ቀናት በፊት የየመን ኃይሎች በጦርነቱ ላይ የሚያደርጉትን ጣልቃ ገብነት ደረጃ በደረጃ የሚጨምር መሆኑን አስጠንቅቀው የነበረ ቢሆንም አሁን ግን በቀጥታ ከኢራንና ከሂዝቦላ ጋር ግንባር ፈጥረው የጋራ ጥቃት መሰንዘራቸው ሁኔታውን ይበልጥ አሳሳቢ እንዲሆን አድርጎታል። የየመን ኃይሎች በመግለጫቸው እንዳሉት የጦርነቱ ቀጣይ ሂደት የሚወስነው እስራኤል በምትወስደው እርምጃ ላይ እንደሆነም ተናግረዋል። እስራኤል ጥቃቷን የምታቆም ከሆነ ነገሮቹ ሊረግቡ እንደሚችሉ ገልጸው ካልሆነ ግን ጥቃታቸውን አጠናክረው እንደሚቀጥሉም ተናግረዋል። ወደ ሁለተኛው ነጥባችን ስንሸጋገር የሆርሙዝ የባህር ወሽመጥ በመዘጋቱ ምክንያት የዓለም ኢኮኖሚ ከባድ ፈተና ውስጥ ወድቋል። ይህንንም ተከትሎ የእንግሊዟ የውጭ ጉዳይ ሚኒስትር ኢቬት ኩፐር ከ40 በላይ ሀገራትን ያካተተ አስቸኳይ ንቅናቄ ጀምረዋል። የሚገርመው ነገር ግን ይሄ ዲፕሎማሲ ጥረት አሜሪካን ያላካተተ መሆኑ ነበር። ፈረንሳይ፣ ጀርመን እና ጥቂት የባህረ ሰላጤው ሀገራት በዚህ ስብሰባ ላይ የተሳተፉ ይገኛሉ። የውጭ ጉዳይ ሚኒስትሯ እንዳሉት ባለፉት 24 ሰዓታት ውስጥ በዚህ ወሳኝ የባህር መስመር ላይ ያለፉት 25 መርከቦች ብቻ ሲሆኑ በመደበኛ ሁኔታ ግን በቀን እስከ 150 መርከቦች ያልፉበት እንደነበረ ገልጸው ይሄ የባህር ወሽመጥ መዘጋቱ ለእስያ የሚሄደውን የተፈጥሮ ጋዝ፣ ለአፍሪካ የሚላከውን ማዳበሪያ እና ለመላው ዓለም የሚሆነውን የአውሮፕላን ነዳጅ ዝውውር በእጅጉ አውኮታል ያሉት ሚኒስትሯ የነዳጅ ዋጋ በከፍተኛ ሁኔታ እየጨመረ እንደሚገኝም አስታውሰዋል። ባለፉት ቀናት ፕሬዝዳንት ዶናልድ ትራምፕ ሌሎች ሀገራት የራሳቸውን ነዳጅ ራሳቸው ያስከብሩ የሚል መልእክት አስተላልፈው የነበረ ሲሆን አውሮፓውያንና የባህረ ሰላጤው ሀገራት ትራምፕን በቃላቸው በመያዝ አሜሪካን ሳያካትቱ ከኢራን ጋር የዲፕሎማሲ ድርድር ለማድረግ እየሞከሩ መሆኑም ተሰምቷል። ቀጥለን በሶስተኛው ነጥባችን ሰላምን ለማምጣት የሚደረጉ ጥረቶች ከፍተኛ መሰናክል እየገጠማቸው መሆኑን እንመለከታለን። በመካከለኛው ምስራቅ ሰላም እንዲሰፍን በዲፕሎማሲያዊ ጥረትና በሰላም ድርድር ላይ ንቁ ተሳትፎ ሲያደርጉ የነበሩት ታዋቂ የኢራን ዲፕሎማት ከማል ኤርዝ የግድያ ሙከራ ተደርጎባቸዋል። የፖለቲካ ተንታኞች እንደሚሉት ይሄ የግድያ ሙከራ ድርድሮችን ለማክሸፍ ሆን ተብሎ የተደረገ ሴራ ሲሆን እስራኤል አሁን ያለውን የአሜሪካ ድጋፍና የትራምፕን ኃይለኛ ንግግሮችን ተጠቅማ ጦርነቱን ይበልጥ ማስፋትና የኢራንን ስርዓት ሙሉ በሙሉ መገልበጥ እንደምትፈልግም ተገልጸዋል።
ባለፈው ሳምንት ትራምፕ ኢራንን ወደ ድንጋይ ዘመን እንመልሳታለን ብለው የተናገሩትን ተከትሎ እስራኤል አጋጣሚውን ጦርነቱን ይበልጥ ለማቀጣጠል እየተጠቀመች ትገኛለች። ኢራን በበኩሏ የመሰረተ ልማት ጥቃት ከተፈጸመብኝ እኔም የባህረ ሰላጤውን ሀገራት የውሃና የኤሌክትሪክ ጣቢያዎችን አወድማለሁ በማለት እንደዛተችም ይታወሳል። ይህም ቀጠናውን ወደ ከፋ ጨለማ ሊወስድ እንደሚችል በእጅጉን ተፈርቷል። ወደ አራተኛው አቤት ጉዳይ ስንመጣ የእስራኤል ሕዝብ የፋሲካ በዓል በሚያከብርበት ወቅት በቴል አቪቭ ከተማ ላይ እጅግ አስፈሪ የኢራን የክላስተር ሚሳኤል ጥቃት ተፈጽሟል። ይሄ ሚሳኤል በአየር ላይ በሚፈነዳበት ወቅት በርካታ ትናንሽ ፈንጂዎችን የሚበትን በመሆኑ ጉዳቱን የከፋ አድርጎታል። በመካከለኛው እስራኤል የሚገኙ እንደ ቤን ብራክ እና ራማት ጋን ባሉ ከተሞች ላይ የሚሳኤል ስብርባሪዎች መውደቃቸው ተገልጸዋል። ይህን ተከትሎ ህዝቡን በዓሉን ከማክበር ይልቅ በየመጠለያው ውስጥ እንዲቆይም ተደርጓል። ይህ በእንዲህ እንዳለ ሆነው ግን በሊባኖስ ግንባር ጦርነቱ በከፍተኛ ሁኔታ ቀጥሏል። የእስራኤል ጦር በደቡብ ሊባኖስ በኩል ያለውን ቀጠና ለማስፋትና የሂዝቦላን ይዞታዎችን ለመቆጣጠር እየሞከረ ቢሆንም የሂዝቦላ ተዋጊዎች ግን ጠንካራ የመከላከል ውጊያ እያደረጉ መሆናቸውን የዓይን እማኞች ገልጸዋል። የእስራኤል ባለስልጣናት የኢራን አቅም ተዳክሟል ቢሉም አሁን ድረስ የሚሰነዘሩት ጥቃቶች የህዝቡን ሞራል በእጅጉ እየነኩት ይገኛሉ። ወደ መጨረሻው እና ወደ ሀገራችን ጉዳይ ስንመጣ በትግራይ ክልል ዘላቂ ሰላምን ለማምጣት በአዲስ አበባ የተጀመረው ሰፊ አጀንዳ ማሰባሰብ መድረክ አሁን በተሳካ ሁኔታ እየቀጠለ ይገኛል። ይሄ መድረክ ቀደም ሲል በክልሉ በነበሩት በጸጥታ ሁኔታ ምክንያት ዘግይቶ የነበረ ቢሆንም አሁን ግን ከተለያዩ አካባቢዎች የተወጣጡ የትግራይ ተወላጆችን በማሳተፍ ትልቅ ተስፋ እየፈነጠቀ ይገኛል። ተሳታፊዎችም በባለፉት ጥቂት ሰዓታት በሰጡት አስተያየት ኃይልና ጦርነት ትርፉ ጥፋት መሆኑን በተግባር አይተናል። ስለዚህ አሁን ያለንን ጥያቄዎችን በሙሉ በሰላማዊ መንገድና በጠረጴዛ ዙሪያ መፍታት አለብን ሲሉ ጽኑ አቋማቸውን ገልጸዋል። የኢትዮጵያ ሀገራዊ ምክክር ኮሚሽንም አመቺ ሁኔታዎች ሲፈጠሩ በቀጥታ በትግራይ ክልል ውስጥ የምክክር ሂደቶችን ለማካሄድ ዝግጁ መሆኑን ገልጸው አሁን ግን ሁኔታዎች እስኪመቻቹ ድረስ ተሳትፈው በአካል በአዲስ አበባ እንዲሁም የኦንላይን አማራጮችን አቅርቧል። ይህ መድረክ ካለፈው ቁስል ተምረን የተረጋጋችና ሁሉን አቀፍ ሀገር ለመገንባት ትልቅ ተስፋ የሚሰጥ ለሀገራችን ሰላም ትልቅ ብስራት ይዞ ይመጣል ተብሎ ይታመናል። እኛም እንደ ሚኖመንት ሚዲያ ለሀገራችን ሰላም የሚበጁ ማንኛውንም ውይይቶችና የሰላም ጥረቶችን ሁልጊዜ እንደግፋለን። ውድ የሚኖመንት ቤተሰቦች በዛሬው የዜና መጽሔት ዝግጅታችን እነዚህን አበይት ጉዳዮች እንዳሰናል። ዓለም በጦርነትና በኢኮኖሚ ቀውስ ስትማሰል በሀገራችን የተጀመሩ የሰላም ጥረቶች በእጅጉ ተስፋ የሚሰንቁ ናቸው። እናንተስ በእነዚህ ጉዳዮች ላይ ምን ትላላችሁ? በትግራይ ዙሪያ የተጀመረውን አዲስ ምክክር ምን አይነት ውጤት ያመጣል ብላችሁ ታስባላችሁ? ሀሳባችሁን ከታች በኮመንት አጋሩን። መረጃዎችን ከወደዳችሁ ቪዲዮን ላይክ ማድረግ አይረሳ። እንዲሁም አዳዲስ መረጃዎችን በፍጥነት ለማግኘት ሳብስክራይብ በማድረግ የደወል ምልክቷን ይጫኑ። በቀጣይ በአዲስ መረጃ እስከምንገናኝ ሰላምና ጤና በያላችሁበት ሁሉ